ያው ብዙ ጊዜ እንዳንሆን አብረን እንዳንኖር ስለሚፈልጉ እነሱን ብዙ አታወራቸውም፣ ግን ደግሞ ተወዳቸዋለች። ቤተሰብ አይደሉ? በደንብ አወራለሁ፣ በደንብ እናወራለን። በደንብ እኔ ጀርባ ታሪክን አጣራለሁ፣ እገድልሃለሁ። ማን እንደሚሞትማ ታያለህ። ከነዛች ምስቱኝ ነው የምገድልህ። ምንድን ነው ያልከው? አይገባም። እሱ ለእኛ ወንድማችን አይደለም። እኛ እንደ ወንድምም ማነው ገሃነም መግባት ይችላል ከፈለገ። እዚህን ያህል እንኳን እህቴን ባትናገራት ይሻላል። እሺ የዚህን ያህል እንኳን እህቴን ጉፍጥጥ ብለህ ባትናገራት ይሻላል። ምን እሺ ነው የፈለግከው አንተ? ምስቱን ለምንድነው ያንወዳትን? በቃ በጣም ነበር የምንጠላት። ጫና ያሳድሩብን ነበረ። ስንወጣ ስንገባ በስድብ አለ፣ በግልምጫ አለ። ስማ በእናትህ እኔና ይሄን መሳሪያ አይደለም ሌላ መሳሪያ አለኝ። እንዳትበላሽ ቁጭ በል። በጣም በብዙ ውጣ ውረድ በጣም በብዙ ችግር ውስጥ ሆኜ ነበር ያገኘችኝና ያገኘኋትና አሁን ላይ ደግሞ በጣም ከፍተኛ ችግር ውስጥ ነው ያለሁት። ባለቤቴ ጠፍታለች። ሰላም ውድ የሀቅ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ያው ብዙ ነገሮች እንግዲህ ውድ ቤተሰቦችን እያገዛችሁ ከጎናችን እየሆናችሁ እንግዲህ እዚህ ደርሰናል። ውድ ቤተሰቦቻችን እንግዲህ ያው በባለፈውም በጣም የሚያሳዝን ነገር ተፈጥሮ እንግዲህ አሁን እግዚአብሔር ይመስገን ተረጋግተን ወደ ስራ ተመልሰናል። ውድ ቤተሰቦቻችን አሁን ወንድሜ ጋር እገኛለሁ። ያው እንግዲህ በአዲስ ስራ በአዲስ ኬዝ እንግዲህ ወደ እናንተ መጥቻለሁ ማለት ነው። ውድ ቤተሰቦቻችን እንግዲህ ወንድሜ ያው ባለቤቴ እንግዲህ ከባለቤቱ ላይ በጣም በተደጋጋሚ ይዙቱበት ሰዎች ነበሩና እሱም ላይ በዛ ምክንያት እንግዲህ ምን እንደሆነ አላውቅም። ባለቤቴ ለፊልድ በሄድኩበት ባለቤቴ ጠፍታለች እያለኝ ነው። ውድ ቤተሰቦቻችን እንግዲህ ምንድነው ጉዳዩ የሚለውን ነገር ከባለቤቱ ከባለ ታሪኩ እንግዲህ የምንሰማ ይሆናል ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። ውድ ቤተሰቦቻችን ደግሞ ሼር እያደረጋችሁ ብዙ ሰዎች ጋር እንዲደርስ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያሳውቁን። እኛን ማግኘት እኔም ታሪክ አለኝ እኔም ኬዝ አለኝ የምትሉ ደግሞ በቴሌግራም ሊንካችን አውሩን፣ ስልክ ቁጥርም አስቀምጠናል። በዛ መሰረት አውሩን እንላለን። ውድ ቤተሰቦቻችን እንግዲህ ወደ ባለጉዳይ የምገባ ይሆናል ማለት ነው። እስቲ ራስን አስተዋውቀን። እሺ፣ አመሰግናለሁ። ስሜ ጥበቡ ይባላል። እንግዲህ ስላገኘኋችሁ በጣም ደስ ብሎኛል። በጣም ብዙ ነገሮች አሉ። እስኪ ሼር አድርጋችኋለሁ አንድ ባንድ ማለት ነው። እንግዲህ ከራሴ ስጀምር እኔ በጣም ብዙ ችግር አሳልፌ አሁንም ደግሞ ችግሮች ያልተቋረጡበት ሁኔታ ነው እየተገኘ ያለና ወደ እኔ ስለመጣችሁ እጅግ አድርጌ አመሰግናለሁ። ከመጀመሪያው ስጀምር እኔ ከዚህ በፊት በጣም ብዙ ውጣ ውረዶችን አይቻለሁ አሳልፌያለሁ። ያሁኑ ግን የባሰ ነውና አሁን ላይ ደግሞ በጣም ከፍተኛ ችግር ውስጥ ነው ያለሁት። ባለቤቴ ጠፍታለች ለስራ በወጣሁበትና እቺን ባለቤቴንም መጀመሪያ ላይ ሳገኛት በጣም በብዙ ውጣ ውረድ በጣም በብዙ ችግር ውስጥ ሆኜ ነበር ያገኘችኝና ያገኘኋትና እኔን ለመርዳት ብላ ነው ወደ እኔ የተጠጋችው እኔ ጋር የሆነችውና በመጀመሪያ ላይ እሷ ጋር ስንገናኝ ምበላው አጥቼ መጠጊያ በሌለበት ሰዓት ውጪ ላይ በረንዳ ላይ እያደርኩ በነበሩ ሰዓት ነው እሷን ያገኘኋትኝና ከዛ በኋላ ነው እንግዲህ ወደ ግንኙነታችን ወደ ፍቅር አድጎ ወደ ትዳር መጠን። ያው እንግዲህ እየኖርን በነበርበት ሰዓት እኔም የተወሰነች ስራ አግኝቼ ወደ ክፍለ ሀገር ወደዚህም ወደዛም እያልኩ እየሰራሁ በነበርበት ሰዓት ትክክል ነው የምትነግረን ነገር በእርግጥ ትክክል ነው። እስቲ ያው እዚህ ጋር የሚመለከቱም ሰዎች አሉና እርግጥ ለኔም በስልክም ነግረኛል የተወሰነ ነገር እዚህ ጋር የሚመለከቱ ሰዎች አሉ። ለነሱ በሚገባቸው መልኩ ከበፊት ጀምሮ ከቤተሰብም ጋር ያለህን ግንኙነት በምን ምክንያት እዚህ ደረጃ ላይ እንደደረሰ ሁሉን ነገር እያብራራህልን እስቲ ንገረን። በጣም አሪፍ። እንግዲህ ወደ ውጭ ላይ የወጣሁበት አንደኛው ምክንያቴ የመጀመሪያ እናቴ በህይወት ማረፏ ነው ማለት በህይወት አለመኖሯ ነው እኔን ወደዛ መንገድ የመራኝ። አዎ መሞቷ ማለት ነው። ለምንድን ነው ማለት አንተ
ሌላ ሰው ቤት ተጠግታ ነበር እናትህ የምታኖርህ ወይስ ከማን ጋር ነበር የምትኖረው? እናት ከአባቴ ጋር ነበር የምትኖረው መጀመሪያ ላይ። እናትና እንዴት ከአባቴ ቤት ልትወጣ ትችላለህ? መጀመሪያ ላይ እንግዲህ አባቴ በህይወት ነበረ መጀመሪያ ላይ። ከዛ በኋላ እናቴ በህይወት ስታርፍ አባቴ ደግሞ ሌላ ሚስት አገባ። በዛን ምክንያት ሌላ ሚስት ሲያገባ እንግዲህ የእንጀራ እናት ወይም የሚባለው አሊያም ደግሞ እንጀራ እናት ስትመጣ ነው የወጣው። አዎ ለምን ማለት አንተ የአባትህ ቤት ነው ያው ትክክለኛ አባትህ እስከሆነ ድረስ አንተን የማኖር እንግዲህ እንደማያው ከሆነ ይሄ ረጅም ዓመት ታሪክ ነው ብዬ አስባለሁ። ስለዚህ አንተ ያኔ ልጅ ነህ ብዬ አስባለሁ። እና በዛ በልጅነትህ ከአባትህ ቤት እንዴት ጨክኖ ሊያስወጣ ይችላል? ያው እንግዲህ በደሎች ይደርሱብሃልና ጨክነው። ምን አይነት በደል ነው? ለምሳሌ በምግብ ይቀጡኝ ነበር። አንተን? አዎ። ከዛ በተጨማሪ ደግሞ ውጪ ላይም አንዳንዴም ደግሞ ያሳድሩኝ ነበር። ስድብ አለ፣ ብትርም አለ። እንደዚህ ነገሮች ነበሩና በዛ ምክንያት አንተ ዝም ብለህ ትወጣለህ ቀስ እያልክ እና እናትስ በምን ምክንያት ነው ያረፉት? ይህ ሁሉ በደል ካደረሰብህ አባትህ ይህ ሁሉ ነገር የሚያደርስብህ ከሆነ እንግዲህ ከእናትህም ጋር የሆነ ቅያሜ ሊኖረው ይችላል ብዬ አስባለሁ። እና እናትህ በምንድን ነው ያረፉት? በምን ምክንያት ነው ያረፉት? ያው እንግዲህ እናቴ ላይ ብዙ ያልታወቁ በሽታዎች ነበሩባትና ብዙም አባቴን ባህሪው በጣም ከባድ ሰው ነበርና ትንሽ እሷን ቀረብ አድርጎ ይዛትም ነበርና በአጋጣሚ እንግዲህ አረፈች። ምን እንደ አሳለፋት ወይም በህመም እንደነበረባት እንኳን ጠንቅቄ የማውቀው ነገር አልነበረም። ትንሽ ልጅ ስለነበርኩ ማለት ነው። እሱ ነው የነበረው። ኦኬ። ስለዚህ ያው በህመም ምክንያት ነው ብለህ ነው የምታስበው እንጂ ወይ አባትህ ሌላ ጉዳት አድርሶባት ብለህ አታስብም? ያው እሱ ሊሆን ይችላል፣ ግን እኔ ልጅ ስለሆንኩኝ ብዙም የማውቀው ነገር የለም። ስለዚህ ወይ አባትህም ሊሆን ይችላል ማለት ነው። የእናትህ ማረፍ ምክንያት ትክክለኛ ሞቱበት ምክንያት አይታወቅም ማለት ነው። በጣም አሪፍ። አዎ በጣም ስላጠራጠረኝ ነው። ምክንያቱም አንተ ላይ እንደዚህ የሚያደርግ አንድ አባት ልጁ ላይ በዚህ ነው ያለ ደረጃ ውጭ ማሳደር፣ መደብደብ፣ ምግብ መከልከል በስፔሻሊ ነውር ነው። በእኛ ባህል አይደለም ልጅ ማንም መንገደኛ ራሱ ምግብ ከጠየቀ ይሰጣል። ነውር ነው ምግብ መከልከል እና እንዴት አባትህ እንደዚህ አይነት ነገር ሊያደርግ ይችላል ብዬ ስላሰብኩ ነው። ጭካኔ እንደዚህ ነው። ሰው መግደል ምን የሚጀምረው ከመጀመሪያ ስለሆነ እሺ ይቅርታ ስላቋረጥኩ። እሺ ቀጥልልኝ። ከዛ በመቀጠል ያው እንግዲህ ከቤት ወጣሁኝ እያልኩ እያለ አባቴም ደግሞ በህይወት አረፈ ማለት ነው። ከዛም በኋላ እንጀራ እናትህ መጣ ነው ወይስ እንጀራ እናትህ? እንጀራ እናቴ ከቤት እንዴት ነው የወጣው? ከቤት እስቲ ንገረን። እና ከቤት ያው ብዙ በደል እያደረሱብኝ ነው ብለኸኛል። ከዛም በዛ ምክንያት ወጣ። እንጀራ እናትህ ከመጣች በኋላ ነው ሁሉ በደል የደረሰብህ ወይስ መጀመሪያ ነው? እንግዲህ እንጀራ እናቴ ከመጣች በኋላ ነው ያ እንደዛ የሆነው። ያው እናቴ ስትሞት ብዙ ያን ያህል ረዘም ያለ እድሜም ስላልነበረኝ ያን ያህል አላውቅም፣ ግን እሷ ጋር ቆይተናል። ከዛ በኋላ ነው። እናትህ ባረፉ በስንት ጊዜ ነው እንጀራ እናቴ መጣች? ወዲያው ነው ያገባው። በምን ያህል ጊዜ? አትሊስት እንዲሁ ባላስታውሰውም ከ3 ወር እስከ 4 ወር አካባቢ ይሆናል ብዬ አስባለሁ። ስለዚህ አንተ እናት ባረፉ በ3 ወር ጊዜ ውስጥ ነው አባትህ ሌላ ሚስት ያገባው? ያው ግንኙነት ነበራቸው ብዬ አስባለሁ እንጂ በዛ አጭር ጊዜ ውስጥ ትመጣለች ብዬ አላስብም። ስለዚህ ከበፊትም ከእንጀራ እናትህ ጋር ግንኙነት ነው ይኖረዋል? አባቴ ግንኙነት ነበረው ብዬ አስባለሁ። እሺ። ከዛስ ስትወጣ የእንጀራ እናት ምንም ያለችው ነገር የለም? ከቤት አትወጣ ያለች ነገር አልነበረም? ኧረ እሷ በጭራሽ። እሷ እንደውም እንደወጣላት ነው የምትፈልገው የነበረው። እሺ። እንደወጣላት ነው የምትፈልገው የነበረ። ዘይን እኔም ትንሽ ስራ አገኘሁኝ። ከዛ በተጨማሪም የቤት ኪራይም ባልኩበት ሰዓት አንዳንድ ጊዜ እመጣለሁ። ባገኘው ሰዓት ደግሞ እዛው ግቢ ውስጥ ሆኜ እኖር ነበር ማለት ነው። ኦኬ። እዛው ግቢ ውስጥ ቤት ሰጥተው ነው ሌላ ቤት ወይስ እንዴት ነበር? ያው ነበረኛው ትንሽ የምትሆን አሁን ምቾት አይሰጥም እንጂ ነበረኝ። ጥሩ ነው እንደዛ ነው። እሺ። ከዛስ በኋላ ምንድነው ሌላ ነገሮች የሚደርሱብህ ነገሮች ነበሩ ከነሱ ጋር ከወጣህስ በኋላ? ያው እንግዲህ እነሱ ጋር ከወጣሁ በኋላ ብዙ ሰዓት ለፊልድ ወጣ ነበር ለስራና ብዙ ሰዓት ስለማላሳልፍ ያን ያህል አይደለም። ግን ስመጣ ግን ከፊልድ ተመልሼ በጣም ብዙ ነገሮች ይሉኝ ነበርና ያው ምቾት አይሰጥህም። ግን በዛ መሃል ደግሞ ያው እንግዲህ አባቴ አረፈ ማለት ነው። እሺ።
ከዛ በኋላ ያው እንግዲህ ቅድም እንዳወራሁ ባለቤቴ ነበረች እዚሁ አብራ የምትኖርና እሷ ጋ ነው ዋናው ነገር አሁን ችግሩ ያለኝ የገጠመኝ በጣም ከባድ ማልወጣው እንትንና በጣም ጥሩ እንግዲህ ያው ከቤት ወጣሁኝ ብለኸኛል። ከዛም በኋላ ራስን ችለህ እየኖርክ እንግዲህ ከዛን ደግሞ ትዳር ይዣለሁ እያልከኝ ነውና ከእንዴት ነበረ ወደ ትዳር ስትገባ የነበረው ሁኔታ ንገረን። እሱ እንግዲህ በጣም ከባለቤቴ ጋር እንዴት ነው የተገናኛችሁት? ጥሩ የመገናኘቱን መጀመሪያ ላውራና ከዛ ቀስ ብዬ ወደ እንትኑ እመለሳለሁ ማለት ነው። እንግዲህ ያገኘኋትኝ በአጋጣሚ ክፉ ዘመን በነበረበት ሰዓት ነው እኔን ልትረዳኝ ብላ ያገኘኋት። እዛ ቀስ በቀስ ያው ምግብም ምንም ትሰጠኝ ስለነበር በዛ ነው ተግባብተን ወደ ትዳሩ የገባን ማለት ነው። እንግዲህ በዛ ላይ ምን አለ መሰለህ ወንድሜ እንትኖች ቤተሰቦቿ አሉና ቤተሰቦቿ ደግሞ እኔ ጋር እንድትሆን አይፈቅዱም አይፈልጉም። እና የእሷ ቤተሰቦች የእሷ ቤተሰቦች ምክንያቱም እኔን ያኖራታል ብለው አያስቡም እና ለልጃቸው ተጨንቀው አስበው መሰለኝ እንግዲህ ይሆናል ብዬ ነው የማስበው። በቂ ገቢ አልነበረህም? በቂ ገቢ አልነበረኝም። በዛ ነው ምንድን ነበር የምትሰራው? በዛኔ እንግዲህ ፊልድ ወጣ ነበር። የግብርና ባለሙያ ነበርኩኝ ማለት ነው። እንግዲህ ግብርና ባለሙያ ተቀጥረህ ነው የምትሰራው? ተቀጥሬ ነው የምሰራ። የግብርና ባለሙያ እንግዲህ ፊልድ ይወጣል እንደምታውቀው። የግብርና ባለሙያ ላይ የእንስሳት ሕክምና የሚባል ዘርፍ አለ። እዛ ላይ ነው የምሰራው እና ፊልድ ትወጣለህ፣ ወደ ገጠሩም ትወጣለህ። እሱ ጋር ተያይዞ ለብዙ ጊዜ ቆያለሁ እና ወጥቼ እዛ ጋር ተያይዞ እንግዲህ እሷ እዚህ ቤት ነበር እየተዋት መሄድ ማለት ነው። ስለዚህ እዛ ጋር ተያይዞ እንግዲህ በጣም ብዙ ችግሮች አሉ፣ እናወራበታለን ሲቀስቀስ እያለ። ማለት ያለውን ነገር ያንዳንዱ ነገር እንግዲህ ዲቴል የምጠይቅህ እየተረዳን ሁሉም ነገር ከመጀመሪያ ጀምሮ ከመሰረቱ ጀምሮ ምንድን ነው ችግሩ፣ የእሷ መጥፋት ላይ ማን ነው ጉልህ ተጽዕኖ ያለው የሚለውን ነገር ለመለየት ነው የምጠይቅህ ሁሉንም ነገር እና ለዛም ደግሞ በትዕግስት ስለምትመልስልኝ አመሰግናለሁኝ። እና እስቲ አሁን እንግዲህ እንደሚታወቀው እሷ ጠፍታለች እያልከኝ ነው እና እዛው ግቢ ነበር የምትኖረው ወይስ ቤት ቀይራለህ አንተ? እዛው ግቢ ነው የምኖረው። እዛው ድሮ አንተ የምትኖርበት እዚሁ ማለት ነው? እዚህ ቤት ነው ማለት ነው? እዚሁ ነው የምንኖረው። ኦኬ እሺ። ይሄ ፊት ለፊት ያለው ከዚህ ፊት ለፊት ያለው ነው የአባትህ ቤት? የእሱ እዚህ ካለው ቤት ነው። እሺ አንተ አሁን እስቲ ምንድን ነው ምክንያቱ ብለህ የምታስበው የጠፋችበት? እና እስቲ የምነግርህን ነገር አለ እያልከኝ ነው እና ስለሱም እስቲ ንገረን። በጣም ጥሩ እንግዲህ ምን አለ መሰለህ ሌላ ልጆች የአባቴ ልጆች አሉ በእናት ማንገናኝና ከእንጀራ እናት የተወለዱ እነሱ ልጆች አሉ። ስለዚህ እነሱ ልጆች ትንሽ ጫና ያሳድሩብን ነበረ። ስንወጣ ስንገባ በስድብ አለ፣ በግልምጫ አለ፣ አንዳንድ ደግሞ በሀብት በውርስም በተያያዘ ሁኔታ አንዳንድ ነገሮችን እንትን ይላሉ፣ ይገላምጣሉ እነሱና እኔ እነሱን አሁን እያሰብኩ ያለ ብቻ ግን እስኪ ማንም ይሁን ማን እንግዲህ የምናየው ነው የሚሆነው። ባለቤቴ እስካሁን በእንትን አላገኘኋትም፣ ከቤቴ ስመጣ አላገኘኋትም። እንዴት እንደማደርግ ራሱ ግራ ገብቶኛል። ከነዚህ በአባት የምትገናኙ ወንድሞች አሉ እያልከኝ ነው። እስቲ እዚሁ የተወለዱ ናቸው ወይስ ከሌላ ቦታ የመጡ ናቸው? ከዚሁ ነው የተወለዱት። ኦኬ። ስለዚህ እዚሁ ግቢ እዚሁ አንተ አባት ቤት ያደጉ ናቸው ማለት ነው። ምንድን ነው የሚያጨቃጨቃችሁ? ግልምጫ አለ፣ ብዙ ነገር ያደርሱብናል እያልከኝ ነው። ምንድን ነው እስቲ ንገረን እስቲ ስለሱ። ለምንድን ነው እናንተ የሚገላምጣችሁ? እንግዲህ ዋናው ነገር እኔ እንደሚመስለኝ የአባታችን ሀብት አለ፣ ቤት አለ። እሱን ቤት ለመውረስ ነው ብዬ ማስበው። ከዚህ በፊት ያሉህ ነገር አለ ከዚህ ጋር ተያይዞ ማለት የሚሉህ ነገር ነበረ ለአንተ? ስለ ቤቱ ስለምንም ብዙ እኔ ፊልድ እንደምወጣ ስለነገሩ ቅድም እንደነገሩ ፊልድ ብዙ ጊዜ እወጣለሁ እና ለእነሱ ብዙ ጊዜ የለኝም እነሱን ለማግኘት እና ግን ማታ ነው ስመጣም ከሩቅ ሀገር ነው የምመጣው። ብዙ ጊዜ ትንሽ ቀን ቆይቼ ነው የምወጣው እና ብዙ ጊዜ የለኝም እነሱ ጋር። ግን እስካሁን ያወቅኩት ነገር የለኝም ይህን ያደርጋሉ ብዬ የምጠረጥራቸው ግን እነሱን ነው። መጠርጠርህ ጥሩ ነው። ያው ስትጠረጥር ደግሞ ያው በምክንያት ነው። በዚህ ውርስ ጉዳይ ምንም ያሉት ነገር የለም እያልከኝ ነው አንተ። እና እንዴት ልትጠረጥር ቻልክ ታዲያ? በውርስ ምክንያት ካልተጨቃጨቁ
ማን ከሚነግርህ ነገር ላይ ተነስተህ ነው ታዲያ? የመጀመሪያው ባለቤቴን ምን ያደርጋሉ መሰለህ? ስትወጣ ስትገባ ውሃ ይደፉባታል፣ አንዳንድ ነገሮችን ሁሉ ያደርጓታል። ያው እንግዲህ አዎ መንገድ በእነሱ ነው የምናልፍና እሷ ጋር ስታልፍ እንትን ስንል ስትወጣ ስትገባ በጣም ነው የሚጨቀጭቋትና እንድትወጣ የሚያደርጓትና የሚያሳቅቋት እንዳትኖር እኔ ጋር እንዳትኖር እኔም ደግሞ ይህን ሀገር ጥዬ እንድሄድ ነው በጣም ጫና እያደረጉ ያሉትና እሱ ጋር ተያይዞ በጣም ብዙ ነገር አለና እሷ ናት የምትነግረኝ እንጂ እኔ ስኖር እንኳን ብዙ አይናገሩም በነገራችን ላይ። ስለዚህ እኔ ሳይኖር ግን እሷንን በጣም ጫና ያሳድሩባት ነበር ማለት ነው። አንተስ ይህን ነገር ጫና እንደሚያደርሱባት ካወቅ እሷ ላይ ማለት እነሱን አልተናገርካቸውም ይህን ነገር እንዲያቆሙ? ይህን ነገር ምክንያቱም ባለቤትህ ላይ እንደዚህ አይነት ነገር የሚያደርጉ ከሆነ ነገ አንተም ላይ አይመለሱም እና ይህን ነገር እንደሚያደርጉ ካወቅ አንተ ምን ያህል ዲፌንድ አድርጋለህ? እውነት ነው። አሁን በእንትን እኔ ነኝ ታላቃቸውና በእድሜ ማለት ነው። እሷንን ታያቸው እባክሽ ምንም አያደርጉም ብዬ እሷን ነው ትንሽ የተወሰነ ጫን ማደርጋት እና እነሱ ላይ ብዙ ጫና አላሳደርኩም። ምን ስኖር የሆነ ነገር ስላላደረጓት እሷን ለምን እንደዚህ አይነት ነገሮች ናቸው ዝም ሲባሉ እያደጉ ነገር ራሳችን ላይ ጉዳት የሚያመጡት ብዙ ነገር ላይ ጉዳት የሚያመጡት እንደዚህ አይነት ነገሮች ናቸው። ዛሬ ሲናገሩ ዝም ካልክ ነገ አካላዊ ጥቃት ያደርሱባታል፣ ይደበድቧታል ብለኸኛል። እየደበደቧት አንተ ዝም የምትል ከሆነ ደግሞ ነገ ይኸው መጥፋቷ እያየህ ነው። ሌላ ነገር ሊሆን ይችላል ማለት ነው። ወይ ደግሞ ሌላ የእሷስ ቤተሰቦች ምን አይነት እንትና ያላቸው ከአንተ ጋር ያላችሁ ነገር ጥሩ አይደለም ብለኛል። የእሷ ቤተሰቦች እዚህ ጋር ሊጠረጠሩ ይችላሉ። ገባህ? እሷ ቤተሰቦች ከአንተ ጋር እንዳትሆን የሚፈልጉ ከሆነ ሌላ ነገር ሊያደርጉም ይችላሉ። እነሱንስ ለመጠየቅ እነሱን ምን አድርጋለህ? እሷን ፍለጋ ያው ከእነሱ ጋር አሁን ብዙ ወጣ ያለ ነገር እኔ ጋር ግንኙነት የላቸውም። ካላቸው እንኳን እነሱ ጋር ነው እሷ ጋር ነው የሚሆነው እና እሷ ደግሞ በጭራሽ አትፈልግም። እኔ ጋር ነው አብራ መኖር የምትፈልገው። እኔም እወዳታለሁ፣ እሷም ትወደኛለች፣ አከብራታለሁ፣ ታከብረኛለች። ለትዳር የሚሆን ነገር አሪፍ ነገር አለን በእሷና በእኔ መካከል እና እነሱም ቢሆኑ ያው እንግዲህ ልጃቸው እስከሆነች ድረስ አንዳንድ ነገር ሊያደርጉ ይችላሉ። ግን ከፍተኛ የሆነ የማጣራት ስራ አልሰራውም በእነሱ ምክንያት እነሱ ይህን ያደርጋሉ ብዬ። በእነዚህኞች በኩል ግን ያው የሞራል እንትን ያደርሱብኛል ስትለኝ ስለነበረ አሁን ላይ ወደ እነሱ ነው ሀሳቤን እንትን እያልኩ ያለሁት ማለት ነው። እሱ ትክክል ነው። ግን የእሷንስ ቤተሰቦች ለመጠየቅ አልሞከርክም? እነሱ ምናልባት በቃ አይሆንሽም ይሄ ህይወት ይበቃሻል ብለው ወስደዋት ከሆነስ? ልጅቷ አትፈልግም ብዬ ስለማምን ነው እንጂ እንግዲህ ሊሆን ይችላል። ግን ልጅቷ ግን በጭራሽ አትፈልግም። እኔ ጋር ነው አብራኝ መኖር የምትፈልገው እና እሱን ስለማቅ እንግዲህ ወደ እነሱ ሂጄ የማጣራት ስራ አልሰራሁም። ግን እሰራለሁ ብዬ አስባለሁ። ለምን ቅድሚያ መጠየቅ ማለት ያው እነሱንም ጠይቀህ ሁሉ ነገር ጨርሰህ ነበር ወደ እኔ መጣህ መሰለኝ እና ለዛ ነው ይህንን ጥያቄ ያነሳሁልህ። ለምን ቤተሰቦቿን ቅድሚያ ትጠይቃለህ? ገባህ? እነሱን ካልጠየቅ የት መሄዷን እንግዲህ በደንብ እያጣራህ አልነበረም ማለት ነው። ስለዚህ አንደኛ እሱ ነው። ሁለተኛ ደግሞ እነዚህ ልጆች ያደርሱባታል ስለተባሉት ጥቃት በደንብ እንድትነግረኝ ይፈልጋሉ። ውሃ መድፋት ማለት ምን ማለት ነው? ሌላም አካላዊ ጥቃት ያደርሱባታል ብለኛል። ይህን ነገር አንተ ሰውነቷ ላይ ተታውቃለህ? ሌላ ነገር የሞራል ነው በብዛት ሞራሊ ነው እንትን የሚሏት እና እዚህ ያሉት ልጆች ሞራሊ ነው በጣም የሚያሸማቅቋት፣ የሚያሳቅቋት፣ የሚሰድቧት፣ የሚናገሯት። ቤተሰቦቿ ጋር በነገራችን ላይ ጠበቅ ያለ ግንኙነት የላትም እሷ። እኔ ጋር እንደመጣች ነው ወዲያውኑ ያኮረፏትና ያስቀየሟት፣ የተቀየመቻቸው እነሱም ደግሞ ያኮረፏት ማለት ነው። ስለዚህ ብዙ ግንኙነት የላትም አሁን ከነሱ ጋር። እኔ ጋ ነው ስልክም እናወራለን ስወጣ ወደፊት እንደዚህ ሆነ ይሄ ያስፈልገኛል ምትል። ስለ ቤተሰቦቿ ምን ትላለች? ያው ብዙ ጊዜ እንዳንሆን አብረን እንዳንኖር ስለሚፈልጉ እነሱን ብዙ አታወራቸውም። ግን ደግሞ ትወዳቸዋለች፣ ቤተሰብ አይደሉ? ከዛ ደግሞ ከምን ይሻላል እና እኔን ደግሞ አብልጣ ትወደኛለች እና ያው ቤተሰብ ነው ታውቃለህ። ግን ደግሞ
አንድ አካል የሆነ ደግሞ ይለያል ከዛ ጋር የየራሱ እንትን ቢኖረውም ማለት ነው። የቤተሰብ የራሱ ፍቅር አለው የባልም እንደዚሁ እሱ ስለሚለያይ እሱን ነው እያደረገች የነበረው ማለት ነው። እንግዲህ ከእነዚህኞች ጋር ያሉት እንዳልኩ ከባድ የሆነ ነገር ያለ ይመስለኛል። ከነዚህኞቹ ከቅድም ጀምሮ አወራርህም ያው ቤተሰቦቿም ጋር አልሄድክም ማለት እዚህ ጋር የሆነ የታየህ ነገር አለ። እነዚህኞቹ ጋር በሞራልም እንደዚህ የሚያደርጓት ከሆነ የት ይዘዋት ሊጠፉ ይችላሉ? ምንድነው ምክንያታቸው ብለህ ታስባለህ? እንግዲህ የውርሷ ጉዳይ ካልሆነች ሌላ ምንም እንትን የሚሉት ነገር አይኖርም ብዬ አስባለሁ። ስለዚህ እሷን እንትን ለማለት ብለው እንግዲህ ሚስቴን የሆነ ነገር አድርገውብኛል ብዬ ነው የማስበው እና እሱ ነው ያለው ነገር። እሺ ማለት በውርስ ጉዳይ ብዙ ጊዜ እንጨቃጨቃለን ብለኛል። በውርስ ጉዳይ ስትጨቃጨቁ ምንድነው የሚሉ አንተ? ስለ ውርስ ጉዳይ አባታችሁ ንብረት የጋራ ንብረት ነው። ስለዚህ አንተም የመውረስ መብት አለ አይደለ? ምንም የሚያጨቃጭቅ ነገር የለውም። ይሄ ቀጥታ ተፈጻሚነት መሆን ያለበት ነገር ነው ብዬ ነው የማስበው። ሌላ የሚሉህ ነገር አለ አንተ? እኔን ብዙ ጊዜ አያወሩኝም እንዳልኩ ዝም ነው የሚሉኝ። ስለዚህም ጉዳይ ብዙ ነገር አያወሩም። ግን እሷ ጋር በተለይ አብረው እንዳንኖር አብራኝ እንዳትኖር እሷ ደግሞ እንግዲህ ከሌላ ቦታም መጣኔ ጋር ስለምትኖር እሷ ናት እንትን ምትል ብለው ነው የሚያስቡና እሷ ናት ይህን የምታስተምረው ይህን ነገር እንደዚህ አድርግ የምትለው ይህን ሀሳብ የምትሰጥ እሷ ናት ብለው ነው የሚያስቡና የውርሱን ጉዳይ ምን ያልከው ነገር አለ? ስለ ውርሱ ጉዳይ ምንም አላልኳቸውም። ግን ታዲያ ምንድነው የምታስተምረው? እሷ ጎበዝ ናት ከኔ በተሻለ እኮ ነው። አሁን ስለ ውርስ ጉዳይ ካላነሳ ምንም ነገር ካላልክ ለምን እሷን ሊያግቷት ይችላሉ ታዲያ? ሁለተኛ ምንድነው የምታስተምረው አንተንስ? እሷ ጎበዝ ናት። በነገራችን ላይ እኔ በማልኖርበት ሰዓት ምናልባት ሊያወሩ ይችላሉ ብዬ አስባለሁ እና እሱ ከሱ ጋር በተገናኘ ያለ ይመስለኛል እና የሆነ ጊዜ እንደዚህ ብለው እያወሩኝ ነው እያለችኝ ነበረ። አንቺ እዚህ ቤት አትኖሪያትም፣ እችን ቤት አትወርሻትም እያሉ ይሉኝ ነበረ ትለኝ ነበረ። ከዛ በተያያዘ ካልሆነ በስተቀር ምንም የምታወራኝ ነገር የለም። ግን እንደዛ የሚል ጥቋማ ሰጣኝ ነበር እሷ። ኦኬ ቤቱን አትወርሱም እናንተ እያለች ነው እያሉ ነው እነሱ እንዲህ እያሉኝ ነው ትለኝ ነበረ። አንተ ውክልና ሰጥታታለህ? እሷ ኧረ አልሰጠኋትም። እኮ ታዲያ ማለት እንዴት ታዲያ ስለ ቤት ስለ ውርስ ጉዳይ አንተ ካላነሳ እነሱ እንዴት ከድንገት ተነስተው እንዴት ስለ ውርስ ሊያወሩ ይችላሉ? ወይስ አንተን ለማስወጣት ከዚህ ቦታ አንተን ለማባረር ሀሳብ አላቸው? እንግዲህ እነሱ እንደሚመስለኝ ለማባረር መጀመሪያ እሷን ከኔ ከለዩ በኋላ ከዛ በኋላ የኔን ደግሞ እንግዲህ የሚሰሩት ስራ ይኖራል ብዬ አስባለሁ። አንደኛ እኔ እንግዲህ ለብዙ ሰዓት ወጥቼም ስለምቆይ አንዳንድ ነገሮችን ሊሰሩ ይችላሉ፣ አይታወቅም። ምን አይነት ነገሮች? ምናልባት አሁን ለምሳሌ የማማከርና የስማቸው እንትኑን ቤቱን በስማቸው የማዞር አንዳንድ ነገር ይኖራል ብዬ አስባለሁ። በግምት ነው። ግን አሁን በማን ስም ነው ያለው ቤት? እስካሁን እንግዲህ በእኛ ስም አይደለም፣ አልዞረም፣ ገና ነው። በእኔ ስም ነው ያለው። በአንተ ስም ነው ያለው? በእኔ ስም ነው ያለው። የእነሱ ስም አልገባም ማለት ነው? አዎ የእነሱ ስም አልገባም። አሃ። ስለዚህ ማን ነው በህይወት ያለው? እንጀራ እናትህ በህይወት አለች ወይስ? እሷ አለች። አባቴ ሙቷል። እንጀራ እናቴ አለች። አሃ። ስለዚህ የእሷም ሴራ ሊኖርበት ይችላል። በሚገባ ሚስቴ ላይ በብዛት ጫና ያሳድራሉ። ምልህ ከእሷ ጋር ተያይዞ ነው። እኔንም በጣም ትጠላይ ስለነበረ እሱ ጋር ተያይዞ ከባድ ነገር ይኖራል ብዬ አስባለሁ። ልጆች ወልደሃል? ልጆች ገና ነን፣ አልወለድንም። ምን ያህል ጊዜ ሆናችሁ በትዳር? ኧረ ብዙ አመታችን ነው። ኦልሞስት 11 አመት ሆኖናል። 11 አመት ከሆናችሁ እንዴት ልጅ አልወለዳችሁም? ያው ብዙ ጊዜ ቤተሰቦቿ እንግዲህ ልጅ እያለን የተገናኘን የነበርና ግንኙነቶች ሁሉ እንግዲህ በአንድ ጊዜ ወደ ትዳር ላይ ገባ ይችላልና በሱ የተያያዘ እኔም ውጭ ላይ ብዙ ጊዜ ስለምቆይ በሱ የተያያዘ ነው። ለምን ማለት እንዴት ይሄን ሁሉ አመት እንዴት ልጅ ላትወልዱ ቻላችሁ ብዬ ነው። ሜቢ የመውለድ ችግር ምናምን ካለ ከዛ ምክንያት ጋር ተያይዞ ነው ወይስ እስካሁን ፍላጎት ያለመኖር ነው? እስካሁን የለም። ቀጣይ ግን እያሰብን ነው የነበረው።
በአንድ ጊዜ ያው እንግዲህ እንደምታውቀው እኔም ያደግኩበት የኖርኩበት ህይወት በጣም አስቀያሚ ስለነበረ የእኔ ልጆች ወይም እኔ ጋር የሚፈጠሩ ፍጥረታት የእኔን ህይወት እንዲደግሙ አልፈልግም እና በዛ ምክንያት ነው። አሁን ላይ ፍላጎት የለም ማለት ነው። ያም ነገር ተጽዕኖ አለው አለመውለዳችሁ ላይ ማለት ነው። እሷስ እንዴት ነው? ሴት እንደመሆኗ እንግዲህ ልጅ ብዙ ጊዜ ፍላጎት ሊኖራት ይችላል። እሷማ በደንብ ነው እና ትንሽ እንቆይ ትንሽ ጠብቂኝ እያልኩ ነው እንጂ እሷ በጣም ትፈልጋለች። ግን የኔ ያደግኩበት ሁኔታ በጣም ከባድ ስለነበረ እሱንን እንዳይደገም ነው የምፈልገው እና ተቀጥረህ ስትኖር ደግሞ ህይወት በጣም ከባድ ናት እና እሱ ጭምር ስላለ ነው ማለት ነው። እሺ ምን ያህል ጊዜ ሆናት አሁን ከጠፋች እሷ? አሁን ከስራ ስመለስ ነው ያጣኋትኝ። ኦልሞስት ሳምንት እየሞላት ነው። አንድ ሳምንት? የት ፈለግካት አሁን? እኔ ብዙ ቦታ ፈልጊያታለሁ። የመጀመሪያ እንግዲህ እዚሁ ነው እንደመጣው ሳያት እነሱንም ጠየቅኳቸው። እነሱ የምናውቀው ነገር የለም አሉ። ከነሱ ጋርም የተወሰነ ሰጣ ገባን። እንግዲህ ባሉ በሰፈሩ ምንድነው የመለሱልህ? እናንተ አይታችኋታል ወይ? የት ነው ሄደችው ስትላቸው ምንድነው የመለሱልህ? የመጀመሪያ እኛ የአንተ ሚስት ጠባቂ ነን ወይ ነው ያሉት። ማለት ብዬ ስጠይቃቸው እኛ ምን እናውቃለን፣ ከዚህ ቤት ሌላ ወንድም ሲመላለስ ነበር የሚል መልስ ነው የሰጡኝ። ሌላ ወንድም ይመላለስ ነበር፣ እኛ ምን እናውቃለን የሚል መልስ ነው የሰጡን። ያው እንግዲህ እነሱ የሰሩት ውሸት መሆኑ ነው። ኧረ በጭራሽ በጭራሽ። ዝም ብሎ ራሳቸው የፈጠሩት ነገር ነው። ራሳቸው የፈጠሩት ውሸትና ማማሃኛ ነው የሚመስለኝ እንደኔ። ስለዚህ ሌላ ቦታ ሴት ፈለግካት ከዚህ ውጭ? ሰፈር ላይ እንግዲህ ቤተክርስቲያንም ትሄዳለች ብዬ አስቤ ሞክሬያለሁ። ሰፈር እያንዳንዱም ሞክሬያለሁ። እነሱ ግን ከወጣች አንድ ቀን ማለት 3 ቀን ምናምን ሆኗታል ነው የሚሉ። እኔም ደግሞ ቤት ስመጣ እንግዲህ ከጠፋች 5ኛ ቀን ሆኗታል። ምን አይነት ወንድ ነው ብለህ አልጠይቃቸው? እነሱ ሊነግሩኝ ፈቃደኛ አይደሉም። እንዲሁም እያንገራጠጡኝ ነው የነበረ። እኛ አንተ ሚስት ጠባቂ ነን፣ እኛ ምን እናቅልሃለን ይመላለስ ግልምጫ ሁሉ አለ። እሱን ነው ያሉኝ። እኔም ከነሱ ጋር እንትን አላልኩም። ያው እንግዲህ ለማመልከትም ወደ ፖሊስ ጣቢያ ያው እንግዲህ ሂጄ አመልክቻለሁኝ። እስካሁን የደረሰኝ ነገር የለም። እሱ ነው ያለው። ስለዚህ ምንም አይነት አሁን ስለሷ ምንም የሰማኸው ነገር የለም፣ ምንም ፍንጭ የለም ማለት ነው? እስካሁን ያገኘሁት ምንም አይነት መረጃ የለም። እነሱ ጋር ሊገኝ ይችላል ብለህ መረጃ የምታስበው ነገር አለ? ያው እነሱን ነው የጠረጠርከው? ያው እነሱን ነው እንግዲህ። እስቲ ያው ባለቤት እንግዲህ በሰላም ተመልሳ ወደ ቤቷ እንግዲህ በሰላም እንድትገባ እኛ ምኞታችን ነው። እንግዲህ እኛም ይህንን ጉዳይ ይዘህ መጥተሃልና በቻልነው አቅም እኛም ምንችለውን ሁሉ ፍለጋ ለማድረግ እንሞክራለን። እንግዲህ ውድ ቤተሰቦቻችን እስቲ ያለውን ነገር እነሱም ጋር ሄደን በሲስተም የምንጠይቅ ይሆናል ማለት ነው። ውድ ቤተሰቦቻችን እስቲ ምን ይፈጠራል፣ የት ይሆን ያለችው የሚለውን ነገር እንግዲህ አብረን የምንፈልግ ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ በሰላም እንድትገኝ ባለቤትህ ምኞታችን ነው። እስከዚያው ድረስ እንግዲህ እስቲ የሚፈጠረውን ነገር በግር የምናሳውቃችሁ ይሆናል። ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ቆዩ። መልካም ቆይታ። እንግዲህ ውድ ቤተሰቦቻችን እንግዲህ እንዳያችሁት በጣም የሚያሳዝን ወንድማችን ነው። እንግዲህ ባለቤቱን ለማግኘት እንግዲህ በመጀመሪያ እሱ ወደ ጠረጠራቸው ወንድምና እህቶቹ የምንሄድ ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ ይህን ነገር እስቲ ምንድን ያለው ሁኔታ የሚለውን ነገር ከነሱ ደግሞ ለማወጣጣት እንሞክራለን። በሲስተም እንግዲህ በቻልነው አቅም ለማወጣጣት ምንድን ነው ያለው ሁኔታ፣ ሁለተኛ ደግሞ እውነት እዛ ቤት ወንድ ይመላለሳሉ የሚለውን ነገር የምንጠይቅ ይሆናል ማለት ነው። ውድ ቤተሰቦቻችን ወይስ የነሱ ተልእኮና ሴራ ነው የሚለውን የምናየው ይሆናል። ውድ ቤተሰቦቻችን ተከተሉን። ቀጥታ ወደ እነሱ ቤት ያው እዚሁ ጎረቤት ነውና ወደ እነሱ ቤት ቀጥታ የሚሄድ ይሆናል። ያለውን ነገር ለማጣራት እሞክራለሁ። ውድ ቤተሰቦቻችን ከጀርባዬ ብዙ ልጆች አሉ፣ ክሮች አሉ። ለእነሱም ደግሞ በዚህ አጋጣሚ ማመስገን እፈልጋለሁኝ። እናንተም እንድታበረቷቸው ከኛ ጋር ያለውን ነገር አለ አይደለ በቃ ባለው ነገር ሁሉ ቢያንስ በማበረታታት እንድታግዟቸው እያልኩኝ፣ ሁለተኛ ደግሞ የሚደርሱ ቪዲዮዎችን
ላይክ ሼር እያደረጋችሁ እንድታበረታቱን ስንል እንጠይቃለን ማለት ነው። ውድ ቤተሰቦቻችን እስቲ በቀጥታ ወደ እነሱ እንሂድ። አሁን ድምፄ እንዳይሰማ ሽልማት ነው ብዬ ነው ማለት ነው ወደ እነሱ የምገባው። ልሸልማችሁ ነው ብዬ ነው የምገባው። ከዛን ምንድን ነው የሚፈጠረው የሚለውን ነገር አብረን እናያለን። አብራችሁን ቆዩ፣ ተከታተሉ። እኔ ነኝ። ሰላም ነው? እንዴት ነሽ? አለን አለን፣ ሁሉ ሰላም አለን አለን። እንግዲህ ከአንድ ሚዲያ ነው የመጣሁት እና አንዳንድ ጉዳዮችን ስለ አንዳንድ ጉዳዮች ልጠይቅሽ እና ሽልማት ለመሸለም ነው የመጣሁትኝ። እድለኛ ስለሆንሽ በመጀመሪያ እንኳን ደስ ያለሽ ለማለት ፈልጋለሁ። ስለዚህ እንግባ አይደለ? ጥያቄዎችን መጠየቅ ከዛ እንሸልማለን። እንግባ። ሰላም ነው? ምንድን ነው ብቻሽን ነው የምትኖሪው? አይ ወንድሜ ማነው? ወንድሜ እንግዳ ነው። ሰላም ነው? ማነው? ትንሽ ነው። እንዴት ነህ? ምንድን ነው ካሜራ? አይ ያለ ፍቃድ ነው ዝም ብለህ የምትገባው? ያለ ፍቃድ ነው ዝም ብለህ የምትገባው? ያለ ፍቃድ? አይ ከእሷ ጋር ተነጋግረን ነው የገባሁት። ወንድሜ ምን ነው ችግር አለ? ሰላምታ ይቀድማል እኮ መጀመሪያ። ሰላም ነው አይደል? ትልቅ ሽልማት ነው ለእናንተ። እንደዚህ መቆጣት አያስፈልግም። አንተን የሚያሳውቅ ነገር አለ? መታወቂያ ነገር ብታሳየኝ ደስ ይለኛል። ኧረ ምንም ችግር የለውም። ምንም አያስፈልግም። እሱ እንዴ ምንድን ነው ይሄን ያህል እንዴ? ካሜራ አሉ እና ለዛ ምንድን ነው ሽልማት? ትልቅ ሽልማት ነው እሱ። ሰርፕራይዝ ነው። ያው ስለ እናንተ አንዳንድ ነገሮችን ለመጠየቅ ለዛ ነው ዋናው ነገር። ሁለተኛ ደግሞ ስለ እናንተ ህይወት አንዳንድ ነገሮችን ጥያቄ ጠይቃቸዋለሁ። ከዛ መሸለም ነው። ሌላ ነገር ምንም የሚከብድ ነገር የለውም። ሌላ ነገር ይቻላል። እንደዚህ የሚያስቆጣም ነገር አይደለም። አይ ነው ያለ ፍቃድ ዝም ብለህ ዘው ብለህ ስትገባ ምንድን ነው ምናምን ብዬ ነው። አይ እኔ ከእሷ ጋር እንግዲህ ገባ ብላኝ ነው የገባሁት። ያው ፕሮግራማችን ያው የአንድ ሰው ህይወት ያስተምራል በሚለው ዙሪያ ነው የኛ ፕሮግራም የምንሰራውና ያው የእናንተ እንግዲህ የእናንተ ህይወት እንግዲህ ለሌላው የሚያስተምር ነገር ካለው ለመጠየቅ እኔ መጣ ነው። ስለዚህ ስለ ራሳችሁ እስቲ ነገር ያውልህ እህቴ ናት። ኦኬ ወንድምና እህት ናት። ወንድምና እህት በጣም ታምራላችሁ፣ ደስ ትላላችሁ። እናመሰግናለን። ምንም ችግር የለውም። ሜላት ይባላል። ኦኬ ሜላት ነው ስምሽ? እኔ ደግሞ ሚኪያስ ነው። እኔ ደግሞ ሚኪያስ ይባላል። በጣም ጥሩ ነው። ቆንጆ ናት ደግሞ አይቻልም ደግሞ እኔ ሚኪያስ እባላለሁ። እኔና ሜሉ በጣም በብዙ ውጣ ውረድ ነው ያደግነው። አድገንም እዚህ ደረጃ የደረስነው ማለት ነው። ብዙ መከራ አሳልፈናል፣ ብዙ ነገር አይተናል። እሺ ያው እንዴት ብዬ ልንገርህ፣ በልጅነታችን በጣም ብዙ ነገር አይተናል። እኔ ለሷ ያልሆንኩት ነገር የለም፣ እሷም ለኔ ያልሆነችው ነገር የለም። አይ ቲንክ ስራ ምንድነው ውጣ ውረድ ያያችሁት? እስቲ በምን ምክንያት ነው ያን ውጣ ውረድ የመጣው? በፋሚሊ ምን ሆነ? በፋሚሊ ምክንያት ቤተሰብ ምን ሆነ? ወንድም የላችሁም? ሌላ ወንድምና እህት ሌላ የላችሁ? ወንድም አለ። አንድ ወንድም ታበይ ወንድም አላችሁ ሌላ? አይ ቲንክ ወንድም አይደለም እሱ የሆነ ሽንቱ የቀዘቀዘ ስለሆነ ማለት ምን ማለት ነው? ወንድም ከሆነ ወንድም ነው፣ ወንድም ካልሆነ ደግሞ አይደለም ነው። ይቅርታ ስለሱ እኮ አይገባም። እሱ ለኛ ወንድማችን አይደለም። እኛ አንድ ወንድም ማን ነው ጋነም መግባት ይችላል ከፈለገ። እንዴ ተረጋጋ እንጂ ምን ነው ስሜታዊ ነው አይደለም። ስለሱ ነው እንዴ ልጠይቀኝ የመጣው? አይገባም እኮ አይደል? ስለሱ ለኛ ወንድማችን አይደለም። እንደውም ጎረቤት ነው፣ እንደ ጎረቤት ነው እኛ የምንለው፣ እንደ ጎረቤት እና እንደ ተከራይ ነው የምንለው። ስለዚህ ወንድማችሁ ነው። እዚህ አጠገባችሁ ነው ያለው? አጠገባችን ነው ያለው። እንደ ወንድማችን ግን አናየውም እኛ። ለምን? ነገርኩ በቃ የሆነ ፍዝዝ ያለ ሰው አንወደውም። ታዲያ እንዴት ነው? እስቲ ለማንኛውም ቆይ ስለጀመርከው ታሪክ ጨርስልኝና እናወራለን። እሺ ቤተሰብ ምን ሆኖ ነው? በቤተሰብ ምክንያት ነው። ቤተሰባችን ይኸውልህ እንዴት መሰለህ፣ እናትና አባታችን ብዙም እንትን አይጣጣሙም ስለ ታውቀዋለህ፣ የትዳርን ነገር አይዋደዱም እና የሆነ ጊዜ ላይ አባቴ እናቴን ያስቸግራል። ምንድነው? እህቴን ያስቸግራታል። በቃ ማታ ላይ እየጠጣ እየመጣ ምናምን ትንሽ
ግጭት ይፈጥራል። እናቴን ይመታታል፣ እህቴንም ይደበደባታል። ከመደብደብም አልፎ ያሰቃያት ነበረ። ከዛ በኋላ ደግሞ ጧት ደግሞ እንደ ሰላማዊ ሰው በሰላም እንደ ኖርማል ሰው መጥቶ ያወራናል። ያ ነገር ይፈጠራል ምናምን ነገር። ከዛ ቀን በቀን የተደጋገመ መጣ። ቀን በቀን የተደጋገመ ሲመጣ እኔም አልቻልኩኝም። በቃ ክላሴን አቁሜ ለምን ስራ አልጀምርም ብዬ አሰብኩ። ስንተኛ ክፍል ተማሪ ሆነ? ገና ነኝ፣ ልጅ ነበርኩኝ። እዛኔ 5 6 ላይ ነኝ፣ ገና ትንሽ ነበርኩ። ምን አይነት ስራ መስራት ትችላለህ በዛን ሰዓት? ያው ክፍለ ሀገር ነበር የምንኖረው። ክፍለ ሀገር ላይ ያው እንትን ምናምን ስላለ ያው ሸክምም አለ፣ ምንም አይነት ነገር አለ በድሮ ጊዜ። እሺ እንዴ ጥያቄውን ጠይቀን እንጂ ምንድነው ሁሉ ወሬ? አይ ቆይ እየተናገረ ስለ ራሳቸው ስላለ ነው። ጥሩ ነው ደግሞ በጣም እንትን የሆነ የሚያሳዝን ብዙ ታሪክ ነውና ያው ትንሽ እንትን እያለ ስለሆነ ለዛ ነው ያወራ ብዬ ነው። ይቅርታ ጥያቄ ማለት እንዴት ነው እንደዚህ አይነት ታሪክ እያወራ ለማቋረጥ አስቸጋሪ ነው ብዬ ነው። እንዴት ማቋረጥ የለብሽም? አይ ነው ጥያቄውን ጠይቀንና እኛ መልስልህ። ለምን ታውቃለህ? የፋሚሊ ነገር እዚህ ከማውራቱ ደስ ይላል። ችግር የለውም ነው እዚህ። አይ ወንድም ምን ያታስቢ። ምክንያቱም ያው ከእናንተ ብዙ ሰዎች ይማራሉ ስላልከኝ ነው። ጎበዝ አየሽ፣ ገብቶታል። እሱ የኛ የሚዲያችን ሀሳብ ገብቶታል። ያየሽ ለዛም ነው ነገር እየነገርኩ ያለሁት እንጂ የሚወጣ አይነት ሚስጥር አይደለም። ትክክል። እና አይ ቲንክ ይመስለኛል የዛኔ ስንት አመት የነበረ 12 13 አመት የነበረ አስታውሳለሁ። በዛ እድሜ ከዛ በኋላ ያኔ በጨቅላ እድሜ ያንን ነገር ከማይ ብዬ ወጣሁኝና ከቤት ትምህርቴንም አቁሜ ስራ መስራት ጀመርኩ። ደስ የሚለው ነገር ደግሞ ታውቃለህ የሆነ ሸክም ነገር አገኘሁኝና መናኸሪያ የሚባል ቦታ አለ። ታክሲ ተራዎች ምናምን እየመጡ የሚቆሙበት ማለት ነው። እዛ ቦታ እየሄድኩኝ ስራ እሰራ ነበረ። ዝም ብሎ መሸከም ምናምን ጀምር ነበረ። ከዛ በኋላ ደግሞ ከአንዳንድ ሹፌሮች ጋር መግባባት ጀመርኩኝ። ቀስ በቀስ እያልክ ረዳትነት ምናምን እያልኩ ገባሁ። ያው ፈጣሪ ይወደኛል። ብዙ ልፋቴንም አይቶ የሙያ ስራ እንድገባ እድል ተሰጠኝ። አንዱ ሹፌር አለ በጣም የምወደው በጣም ማከብረው። የሙያ እድል እንድሰራ ገፋፋኝ። እንጨት ቤት። ምን አይነት ሙያ? እንጨት ቤት። የፈርኒቸር? የፈርኒቸር እንድሰራ ወደዛ ገፋፋኝ። ወደዛ ገባሁኝ። ወደዛ ገብቼ መስራት ከጀመርኩኝ በኋላ ይሄ ልጅና ይሄው እንጨት ቤት ሲሰራው እንደዚህ አይነት አደጋ የደረሰበት ወንድሜ ለኔ ሲል በጣም ብዙ ነገር ነው የሚያደርገው። እሱ ጋር ብቻ እዚህ ጋር አለ ብዙ ግራይንደር ይቆርጠኛል። እዚህ ጋር ገብቶልኛል ግራይንደር አይደለ? ብቻ አታስቢ። እንጨት ቤት ከገባሁ ፈርኒቸር ቤት ከገባሁ በኋላ ብዙ ስራ መስራት ጀመርኩኝ። በቃ ዋናው ሙያውን ለመድኩት ሙሉ በሙሉ ማለት ነው። ሙያውን ከለመድኩት በኋላ ተመልሼ ወደ ክፍለ ሀገር ሄድኩኝ። እንደዛም ሆኖ ግን እህቴና እናቴን አስባቸዋለሁ። በጣም ነበር የምወዳቸው፣ አስባቸዋለሁ። እና እንደዛ ከተደረገ በኋላ አባቴን ስለ ይሄንን ነገር ለማስቆም ምንም አላደረግም። እንዴት መሰለህ አያውቁም። እሱ ይሄን ነገር መቼም ቢሆን አያውቁም። ምክንያቱም እሱና መጠጥ ላይ የተሰፋ ነው የሚመስለው። እንዴ ቢላስ ምን ማለት ነው? ላይ የተሰፋ ስልህ በቃ ቀን በቀን ነው የሚጠጣው። የሰው ልጅ እኮ አልፎ አልፎ ነው አይደል የሚጠጣው? እሱ ቀን በቀን ማለት ነው። ዛሬ ከየት ነው ገንዘቡ የሚያመጣው? ስራ አለችው እና ደግሞ እዛ ክፍለ ሀገር ላይ ትንሽ እንትን የሚላት መሬት አለችው። ክፍለ ሀገር ላይ የሚያርሰው መሬት አለ። የሚሸጠውም አንዳንድ ነገሮች ነበሩ። ያን ነገር እየተጠቀመ ነው። ቢያንስ እንኳን ለቤት ማድረግ የሚችለው ነገር ቢኖር እኮ ይሁን አንዳንድ ነገሮች ያደርጋል። አያደርግም አልልም፣ ግን ከዛ አልፎ ያንን መጠጥ የሚጠጣበትን ገንዘብ ለእኛ ለልጆቹ ለሆነ ነገር ይጠቅማል ብሎ ማስቀመጥ ይችል ነበረ። ያንን ነገር አላደረገም እሱ እና በዛ ምክንያት ቀን በቀን ይጠጣል። እኔ እንዴት ብዬ ልንገርህ፣ ሱሱን ራሱ እርግጠኛ አይደለሁም እንጂ ሳይጀምር አይቀርም። ትልቅ ሰው ወደ ሌላም ሱስ ምንድነው ያሉት ጫት፣ ሲጋራ እንደሚባሉት አይነት እሱም ሳይጀምር አይቀርም። ስለናንተ ፊውቸርስ እንደዚህ አይነት ነገሮች ማለት ስለናንተ ወደፊት ህይወት ስትጠይቁት ምንድነው የሚላችሁ? ምን አስባለሁ አንተ ትምህርት ስንጨርስ ምን ታደርግልን አስባለሁ ስትሉት? አይወልህ ክፉ አባት ነው። እኔ እንደ አባት አላየውም። አንዳንድ አባቶች አሉ ጥሩ አባቶች፣ ግን እኔ እሱን ደግሞ እንደ አባት አላየውም። ስለኛ አንድ የጠየቁትኝና ያው እህቴን ብዙ ስለሚያሰቃያት አትቀርበውም አብዛኛውን ጊዜ። እኔ ግን ያው የቤቱም ወንድ ልጅ ነኝ፣ የመጀመሪያ ልጅም ስለሆንኩኝ ቀርቤ ጠየቅኩት። በቃ ያው ከተመተው ምንም መታበይ ምንም ካደረገኝ አድርገኝ ብዬ ጠየቅኩት። ምን አለ? ቆይ ስለኛ ምንድነው የምታስበው? እኛ ልጆች አይደለንም አልኩት።
በቁጭት ይሁን በንዴት በሐዘን ብቻ አላውቅም የሆነ በተዋጠ ስሜት ውስጥ ነው። እኔ ካሁን በኋላ ከእናንተ ምንም ነገር ማሰብ አልችልም። ምክንያቱም የራሴን ነገር ማስተካከል አለብኝ አለ ማለት አልኩትኝ። ሌላ ልጅ አለው ስለ ያው እዚህ ከኛ ጋር ቆይነት ነው ማለት ነው። ወንድም አይደለም ወንድም ብለሽ ስለዚህ ያው ወንድማችሁ ነው ማለት ነው። ስለዚህ በቃ እኔ ስለማልወደው በሱ በኩል ስለሆነ የመጣው አልወደውም እኔና ለዛ ነው በአባት ነው የምንገናኘው። ለዛ ነው የማልወደው። አይ ወንድማችን አይደለም ምናምን ስትለኝ ከራይ ነው ስትለኝ እኮ ሌላ ነገር ነው እኮ ለአሁን ስለሱ እንድጠይቀኝ አይደለም እኮ አይደል? በቃ የኛን ታሪክ ነው እየነገርኩህ። እኔ ደግሞ ስለማልወደው ሰው ነው እየጠየቀኝ ያለው። ለዛ ነው እሺ። እና ስለ የሆነ ማስተካከለው ነገር አለ አሁን ያልኩህ ልጅ ወንድም የተባለው ማለት ነው። እሱም በጣም ይወደዋል ስለ ከኛ አስበልጦ ነው የሚወደው። እኔ የመጀመሪያ ልጅ ግን ከእናንተ ጋር ለምን አልኖርም ታዲያ? እንደዛ ከሆነ አልፈለግንም። ምክንያቱም ይሄንን ቤት የሰራሁትኝ በላቤና በራሴ ነው። አንተ? አዎ በራሴ ገንዘብ ነው የሰራሁት። ምን ያህል ጊዜ ነው ይሄ ቤት ከተሰራ? አይ ትንሽ ቆይቷል። ስንት ጊዜ ሆኗል? እንደምታየው አዲስ ነው፣ ታድሷል እንጂ በፊት ሌላ ሰው ይመስለኛል በአንተ እድሜ ደረጃ ለመስራት ከባድ ነው ብዬ ነው። ይኸውልህ ምን መሰለህ፣ ካልሰራህ ምንም ነገር በምትሰራበት ሰዓት ላይ ትለወጣለህ። ምንም ስራ የምትሰራ ከሆነ ትለወጣለህ። እንኳን እኔና አይደለም ምን ግንባታም እየገነቡ አይደል እንዴ? ምንም ስራ መስራት ትችላለህ። 24 ሰዓት ሙሉ የምትሰራ ከሆነ ምንም አይነት ነገር መገዛት ትችላለህ። እና የቤት ነው ግን የቤት እድሜና ያንተ እድሜ ተመጣጣነ ነው። ሊሊ ይፈልገው መሰለህ እዚህ ቤት የሚኖሩት እናቴ አባቴ እኛ ነበር ልጅ ያለ ማለት ነው። እና እሱ ማለት ስራ ከጀመረ በኋላ አሪፍ ነገር ሲኖረው ቤቱን ያሳደደው ሰው እንደምታየው እሱ አሳደሰው ማለት በቃ ሙሉ ነገሩ እንደ አዲስ ፈርሶ ነው የተሰራው። ጭቃ ነበር ይሁን እንደምታየው ብሎኬት ምናምን አስደርጎ ነው የሰራው። ከዛ ደግሞ ሲቀጥል ማለት ነው ቅድም ላልከው ከሱ ጋር የማንግባባባቸው ወንድማችንም እልህ ማለት ነው። ወንድማችን አትበይው በቃ ተካራይ ነው። እሱ ደግሞ እንዴት መሰለህ በጣም በአባት ነው የምንገናኘው። አባታችን እኛ ላይ የሚያደርገው ነገር አለ። በእርግጥ ለሱም አባታችን ክፉ ነው እኮ ግን ለሱ ከኛ የተሻለ ነገር ነው እንትን የሚልለት። ሲቀጥል ደግሞ እሱ የራሱ ህይወት ምናምን ነበረው እዚህ ቤት ውስጥ ሚስት ምናምን አግብቶ ይኖር ነበር ምናምን እና ከዛ በፊት ማለት ነው። አዎ ሚስቱን ምናምን ደግሞ ያን ወዳት በቃ በጣም ነበር የምንጠላት። እቺ ቆሻሻ ሞተች እንጂ ይሄን በህይወት ብትኖር ነው ይሄን ነገር ማሳየት ይችላል። እናንተ ደርሳችሁባታል? ይቅርታ ትንሽ የተወሰነ ነገር መድረስ ሳይሆን ማለት ግራ የሚያጋባ ነገር ስላለ ነው። እንዴት መድረስ ሳይሆን እንጀራ እናቴን አንዴ አይቻታለሁ። እንጀራ እናት አይደለም የሚባለው? አይቻታለሁ። የአባቴ ሚስት አንድ ቀን የአባቴን አይደለም ሌላ ቦታ ሌላ ቦታ ሆናችሁ ነው እናንተ የተወለዳችሁት ማለት ነው? እኛ ክፍለ ሀገር ነበር የተወለድነው። ክፍለ ሀገር አባታችሁ እና እናታችሁ የነበሩት ሌላ ክፍለ ሀገር ላይ ነበሩ። ይሄንን ቤት ይኸውልህ እንዴት መሰለህ አይ ቲንክ አሳደስኩትኝ እንጂ ቤቱ እንኳን የእናቴ ነው። አባቴን አይመለከተውም። ቤቱ እንኳን የእናቴ ነው ስለ የእናቴ። እንዴት ማለት ክፍለ ሀገር ከነበራችሁ ይሄኛው ወንድማችሁ ነበር አይደል እዚህ የሚኖረው ከእናቱ ጋር? እዚህ እሱ አይኖርም። እንዴት አይኖርም እሱ እዚህ የሚኖረው እሱ ነበር ማለት እዚህ አይኖርም እሱ። የኔ አባት ስለሱ ምን አገባህ አንተ? ስለኛ ነው እየነገርን ያለ አይ አይደለም ይኸውልህ አሁን እኮ እዚህ ቤት እሱ አይኖርም። ክፍለ ሀገር ነበር የተወለዳችሁት አይደለ? ብንወለድም እዛ እሱ እዚህ ቤት አይኖርም። በቃ እሺ የእናቴ ወንድም ነበር የሚኖረው እዚህ። የእናቴ ወንድም? አዎ የእናቴ ወንድም። ቀደም እኮ ተሳስተ ይሆን እንዴት ይሆን አላውቅም። ይሄ ወንድማችን ነው እዚህ የሚኖር የነበረው ከናቱ ጋር እዚህ ነው አይደለም። ስለዚህ የወንድማችሁ እናት እዚህ ያለች ነው ማለት ነው። እናንተ ሌላ ቦታ የተወለዳችሁ ሁለት ሚስት ነበረው አባታችሁ ማለት ነው? አዎ ሁለት ሚስት ነበረው። እሷ ከሞተች በኋላ ነው ወደዚህ መጣችሁት ማለት ነው? አዎ ምክንያቱም እዛ ከምን ልናረጋለን? አዎ ስለዚህ የእንጀራ እናታችሁ ቤት ነው ማለት ነው። የአሁን ወንድማችሁ እናት ቤት ነው ማለት ነው። በጣም ጥሩ። የእናቴ ወንድም ነው የሚኖርበት ብለህ ስላልከኝ ቅድም፣ ስለዚህ ያረጋገጠን እንሂድ። የእናታችሁ ወንድም እሺ። ግን ምንድነው እዚህ የእንጀራ እናታችሁ ቤት ነበር ማለት ነው እኮ። የዚህን ያልጠርቀ የምትገባው ምንድነው? ምን አስፈልጋል? ጠይቅ ያለብን እኛን ነው አይደለ? ጥያቄውን ጠይቀንና ከዛ በኋላ መልስልሽ ሸልመንና አንተ ወደ ምትሄድበት ሂድ። አይ ይሄ ነገር እንደ እንትን ይሉት በነገራችን ምንም የሚያስቆጣ ነገር የለም። አትቆጡ አይደለም መቆጣት ሌላ ነገር ሳይሆን ስለማንወደው አንድ አካል ነው እኮ። የጥያቄው አንድ አካል ነው። ስለማንወደው ነው እየጠየቀኝ ያለው እኮ።
አባቴ እኔ ላይ ምን እንዳደረገ ምንም የምታውቀው ነገር የለም። ስለ አባቴ ልጅ ነው እያወራልኝ ያለው። አባቴ አይደለም እሱ ሲጀምር እና ትንሽ ሾት እየሆንኩኝ ስለሆነ አባቴ እያልኩ ነው። እና ተረጋጋ። እንደዚህ መሆን የለብንም። አልወደውማ በቃ እሱን እኔ በጣም ነው የምጠላው። የሚያስቆጣ ነገር እኮ አይደለም። ተረጋጉ እናንተ። እኔ ስለ አባታችሁ ክፋት ሜቢ ክፉ ሰው ሊሆን ይችላል። እኔ ክፉ ነው፣ ከክፉም አልፎ አውሬ ነው፣ ሰይጣን ነው እሱ። በዚህ ያህል ደረጃ ግን አባቱን የሚጠላ ወንድሙን የሚጠላ ሰው ነው ያላየው። ምንድነው ቆይ ችግራችሁ? ምን አገባህ እኮ አንተ? እሱ እኛ ላይ የሚያደርገውን ነገር አይመለከትም እኮ ስለኛ አባት አይደል እንዴ? እኛን ጠይቀህ መሄድ ነው ያለብህ እንጂ እኮ ስለኛ አባት አይመለከትም። ይኸውልህ በአግባቡ እየተነጋገርን ነው አይደል? እሺ ምንድነው የምትፈልገው? ማለት ሌላ በቀል ያለብህ ማለት የሆነ ለመበቀል ያሰብኩ ምናምን በጣም እንደዚህ አሁን በሰላማዊ መንገድ እያወራው አንተ እንደዚህ የምትል ከሆነ ነገ ስለነሱ ለሚጠይቅ ሰው ምን አይነት መልስ ነው የምትሰጠው? እኮ አይደለም እኔ አባቴን አልወደውም እያልኩ እኮ ነው። አሁንም ቢሆን አባቴን አልወደውም እያልኩ ነው። ስለ አባቴ ነው ምንም ነገር አይመለከትም። ወንድማችሁን ከቤት አስወጥቶ እያኖራችሁ እንዴት ላችሁ? ገደል ይግባ ሲፈልግ አይመለከትም ስለሱ። ምን አገባህ አንተ? ቆይ ምን ሆነ ነው? ተረጋጋ አንተ። ሌላ ነገር ለምን ነው የምትለው? ምን አገባው እሱ? ተረጋጋና በስነ ስርዓት ማለት ነው። ቆይ ስማኝ፣ ሽልማቱን አልፈለጋችሁትም ነው? ምንድን ሽልማቱ? ሽልማቱ እኮ ጠይቃችኋል ያልከን ሌላ ጥያቄ ነው። እየጠየቅከን ያለኸው ደግሞ ሌላ ጥያቄ ነው። ማለት የቤተሰብ ገበና ምናምን እየፈተፈትክ ነው ያለኸው እንዴ? ይሄን አይደለም ልጠይቃችሁ ያልከን አይደል? ምንድነው? ምን ችግር አለው? ስለ ቤተሰብ ብትጠየቁ ምንድነው? በቃ እንደውም ስለ ቤተሰብ ምንም ነገር አናውራ። በቃ ስለኛ ነው አይደል የፈለከው? እኛን አሳረግ ነገር ምንም ችግር አትፈልጉትም። ሽልማቱ በጣም ቆንጆ ነው። እስከ 500,000 ብር የሚደርስ ሽልማት ነው። ቀጥላችሁ ብሉት። አንፈልገውም። በቃ 500,000 ብር እያልክ እኮ እንዴ እንትን አልከነ። በጣም የቤተሰብ ነገር እንትን አለ። የብር ችግር የለብንም። የብር እንግዲህ ችግር የሌለበት ሰው የለም። ማንም ሰው እኮ በቃ ታዲያ ችግር የለብንም ማለት ብሩ ከፍ ያለ ነው ምናምን አንፈልገውም። እንደውም አሪፍ ገንዘብ ነው የምትሸለሙት። በጣም በቀላሉ ይሄን ያህል ለእናንተ አስቸጋሪ ነገር አለ። አይ ነው የቤተሰብ ገበና ምንድነው? ቆይ እዚህ ያለው ወንድማችን ነው ምናምን የምትተከራከሩ በቃ የአባታችን ልጅ ነው። በምን ምክንያት ነው የወጣው ከዚህ ቤት? አልተመቻቸንም። ስለማንወደው አልተመቻቸንም። ስለማንወደው። ኦኬ። በምን ምክንያት ነው ያልተመቻቻችሁ? ምን አገባ? በስነ ስርዓት እያናገርኩኝ ነው ያለው። እያናገርኩኝ በአግባቡ ነው። እሺ እኔ ልንገርክ፣ አግብቶ በሚኖርበት ሰዓትም አንጣጣምም። አግብቷል እንዴ? አግብቷል? አይ እኔ ሚስቱ ነበረች እዚህ። እኔ እንዴት ነው ሚስት? በቃ ከሚስቱ ጋር ትተዋወቃላችሁ? ካንቺ ጋር አንተዋወቃለን፣ ግን እንዴት ነው በጣም እንዴት ነው የሚባለው? እንዴት ላስረዳ? አይዋደዱም። በቃ አንዋደድም። ሳያቅለሸልሸኛለሽ ምናምን በቃ እኔ እሱን ስለማልወደው መሰለኝ። በቃ እና እንዴት ሰው በዚህ ያክል ደረጃ መጥላት ይቻላል እንዴ? እንዴ የሱ አባት አይደለም ለዛው ስጋ ወንድማችን የስጋ ወንድማችን አይደለም። እንደዚህ እንዳትለን እንዴ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ለሞለድ በትወልድ ነበር። ይኸውልሽ የአባታችሁ ልጅ ነው አይደለ? አይደለም። አያቴ ምን ትለኛለሽ መሰለ? ለሞለድ በትምትል ይወልዳል ትላለች። ስለዚህ እሱም አባታችን አይደለም፣ ይሄኛው ወንድማችን አይደለም። በቃ እርግጠኛ ነሽ? እርግጠኛ ነኝ። ጨርሰናል። ምን ይመስላል? እና ለምንድነው ታዲያ እዚህ ቤት የሚኖረው ታዲያ ወንድማችሁ ካሉ? እኛም ፈጣሪ ፈርተን ነው አስጠግተን የምናኖረው እንጂ። ግን የሱ ቤት ይሄ ቤት ነበር። ምን ይሄ የአባታችን አልኩትኝ ደግሞ የዛ ሰውዬ ቤት ነው የተረገመው። ሁሉም አንድ አይነቶች። እናንተ ቆይ እንዴት ነው በዚህ ያህል ደረጃ ይቻላል እንዴ? እንደዚህ ምን አገባህ? አባታችሁንም ወንድማችሁንም ጠልታችሁ ምን አገባ? ራሳችን አንድ የምንጠለው። እስቲ ስለ ሚስቱ እያወራች ነበርና በጣም ጥሩ። እሷ ጎበዝ ነች። ትንሽ ተረጋጋ አንተ። ስሜታዊ አትሆን እንደዚህ። እንዴት? ቆይ ተረጋጋ። ለምን ስሜታዊ ማሉ ነው? እናንተ ሽልማቱ እየቀረብሽ ነው አንቺ። ገባሽ? ወደ ሽልማቱ አንቺ ለመሸለም የሚያስፈልገው መስፈርት እያሟላሽ ነው። እስቲ ስለ ሚስቱ ለምንድን ነው የምጠላት ነው ያልሽ? በቃ እኔ አልወዳትም። ከዛ እንትን ለማለት የሆነ እኛ ላይ የሆነ ሾው ለመስራት ትሞክራለች ምናምን። ምን አይነት ሾው? የሆነ ጥሩ ሰው ሆና ለመታየት ምናምን አለ አይደለም? ለሱ ጥሩ እንደሆነሽ ምናምን ለማሰብ ብቻ ታስመስላለች። እኔ ደግሞ አስመሳይ ሰው ምናምን በጣም ነው የምጠላው። እና ሳይቱላ በቃ ትደብረኛለች። ምንድነው የምታስመስለው? ምን በጣም በቃ ቤታቸው እራት ሳይበሉ እንደሚያድሩ እያወቅን እራት እንደሚበሉ በቆሎ እየጠበሱ ምን ይላሉ? ጥብስ ጠበስን ብሎ ያወራሉ። በቆሎ እየቀቀሉ ቀቀልን ይላሉ። ስጋ ምናምን እየቀቀሉ እያስመስሉ ማለት ነው። ይሰማል። አንድ ግርግዳ ነው። በጣም ነው የሚያወሩት ምናምን። ይሄ ታዲያ ምን አናደድሽ? እንዴ የራሳቸው ኑሮ ነው። ቢያወሩ አይደለም የሚኖሩትንና የዚህን ያህል እንኳን እቴን ባትናገራት ይሻላል። እሺ የዚህን ያህል እንኳን እቴን ጉፍጥጥ ብለህ ባትናገራት ይሻላል። ምን እሺ ነው የፈለግከው አንተ? ምን ፈልገህ? ተረጋጋ አንተ ተረጋጋ። አይ ማዘርትም ትላፍ እያበሳጨኝ ነው። ተረጋጋ እንዴ። ምን ሆነ ነው እንዴ?
ተረጋጋና በስነ ስርዓት አሁን የፈለከውን ጥያቄ ጠይቀና ሸልመህን ውጣ። ያለበለዚያ ደግሞ ሽልማቱም ይቅርብን ውጣ። ወንድሜን አታበሳጭብኝ። ይኸውልሽ እኔ ለማበሳጨት አይደለም። ይኸውልሽ ተረጋጊ። አንቺን ለማበሳጨት እናንተ ለማበሳጨት ሳይሆን ደስተኛ ሆናችሁ በአግባቡ እንድታናገሩኝ። ሁለተኛ ደግሞ ጥሩ ወሬ ነው እያወራሽኝ ያለሽው አንቺ። እንደነገርኩሽ ቅድም ለሽልማቱ የሚያስፈልገውን በስነ ስርዓት እየመለስሽልኝ ያለሽው አንቺ ነሽ። ስለዚህ ከዛስ ሚስቱ ጋር አሁን አብረን ያሉት ቤት ሄደን መጠየቅ እንችላለን። አንድ ላይ ሚስቱ ምን ነው ነካካሽ? እጁ አልነካችኝም። ይዘ ነበር አይደል? እንደገደም ጀምሮ ሚስቱ የት እንደሄደች አናውቅም። እኛ ምን አገባኛ ስለሚስቱ? የት ነው ሄዳለች? የለችም እንዴ? የት እንደሄደች ምን የምናውቀው ነገር ካየናት ቆይተናል። እኛ ካየናት ቆይተናል። ኧረ ተይ ምን ያህል ጊዜ? ወንድ ይመጣል ያላችሁት ቤት ወንድ ይመጣል ያላችሁት ቅድም እሱ ሳይኖር አንዳንዴ ምን አይነት ወንድ አናውቅም። ምን አይነት ብቻ ቀይ ነው። ቀይ ነው እንዴ ማለት የምትጠይቂው እሱ ነው? ሳታይ ነው እያወራሽ? አይ አይደለም፣ ማለት መልኩን ለማስታወስ ነው የተቸገርኩት። እንዴ በጣም ያፋጠጥከኝ። አንቺ ያየሽውን ሰው የእውነት አይቼዋለሁ ብለሽ የምታምኚ ከሆነ ምንድነው የሚከብድሽ? ለማለት እንዴ ቆም አገባም ጸየም ከሆነ ካሁን በኋላ አገባም። ምን ነገር ቀይ ነው እንዴ ጥቁር ነው ብለሽ እሱን ትጠይቂዋለሽ? እንዴ እኔ ከለር እንትን አላውቅም። ለምሳሌ አንተ ቀይ ነኝ ጸየም ነኝ ብትለኝ እሺ ቀይ ነው ቆይ ከኔ ጋር አውራ። ቀይ ነው ልጁ ምን ይፈጠር ታዲያ? እና ተመካክራችሁ ነው ከለሩን የምትመርጡ? ምን ይፈጠር? እሺ ቀይ ነው እሺ ልጁ ምን ይፈጠር? ምን አገባህ? አይ እኛ ይኸውልህ እሱ አማን ጥያቄ እኮ ነው የጠየቅን ያለው እኮ የናባት በቃ እኛን ጥያቄ ጠይቃለህ አይደል? ካሜራውን አስፋው በቃ ከዚህ በኋላ ያለው ነገር ቆርጠህ ትለቀዋለህ። ከፈለክ ምን ማለት ነው? ቆርጠህ ትለቀዋለህ። ምንድነው የምታከራክረኝ? አይመለከትህም ስለኛ አይደል እንዴ? ተረጋጋ አንተ እንደዚህ በመጫው አይደለም። እሺ ይኸውልህ ተረጋጋ። ሌላ ነገር ነው እያስመሰለብህ ያለው ካንተ ጋር ሌላ ነገር እንዳለ አንተ ነህ እኮ ሌላ ነገር እያስመሰልክ ያለው። ለነግርህን ትታ አንደኛ ለምንድን ነው እጁን እንደዚህ የነካሽው? እንደኔ እንደዚህ እህቴ ናት እኮ እንደፈለገች ማለት ሚስቱ ብለሽ ደንግጠሽ እጁን ለምንድን ነው የነካሽው? እንዴ አልደነገው ምን አገባህ? በቃ ሄደች ጠፍታለች። የት እንደሄደች የምናውቀው ነገር ተፋተዋል መሰለኝ። አላውቅም። እሱም የለም ቤት የለም። እሱ የለም። አይተኸው አታውቅም? አይቼው አላውቅም። ፊልድ ነው የወጡት። የት እንደሄደች አላውቅም። እንዴ ምን ሆነ ነው አንተ? ቆይ ግን እሱ ከፊልድ መጥቷል። መቼ? ሰሞኑን እኔ አይቼው አላውቅም። አንተ ላይ ነው እርግጠኛ ነህ? አይቼው አላውቅም። አዎ በነገራችን ላይ ለምትናገረው ነገር በሙሉ ይኸውልህ በኋላ ዋጋ የምትከፍል ይሆናል። ነገር ያለው አንተ ካሜራውን አጥፋው። የምን ካሜራው ይጥፋና በስርዓት እናውራ። እንዴ ምን ማለት ነው? ይኸውልህ ተረጋጉና በስነ ስርዓት ለመመልስላችሁ መልስ እኛ ትመልሳለህ። ነው እየጠየከንን እየመለስንልህ ነገሩን እንዴት ነው እንደዚህ እያዞርክ ያለው አንተ ነህ። በጣም ዙሪያ ጥምጥም እያደረከው ነገሩ። እሺ ይቅርታና አንተ ውስጥ ትገባለህ። ለየብቻ ልጠይቃችሁ ነው። ለምን ገባ? እኩል 500 ሺህ ላንቺ 500 ሺህ ለሱ ሸልማቸዋለሁ። እኩል ለምን ገባ? ወንድሜ እንዲገባል። አይ እሱ ውስጥ ይግባና አንቺን ላውራሽ በስነ ስርዓት ብቻዬን። አዎ ለምን? ምን ችግር አለው? ምን የሚያስፈራሽ ነገር አለ አይደል? የምትፈሪው ነገር አለ ማለት? ምንም ልፈራ የምችለው እኮ በቃ የሚያስፈራሽ ነገር ከሌለ ነው ወንድሜ እዚህ መሆኑ ማውራት እንችላለን። እኔ ወንድሜ የምደብቀው የሚያስፈራሽ ነገር ከሌለ ይኸው ስልኬ የት ነው ያለው? አልጋ ላይ ነው። እሺ መጣሁ። ጠብቀኝ ጠብቀኝ። እንዴ ወዴት ነው ወንድሜ? ነው ተከተለ። ወይ ተረጋጋ ማለት ወይ ተረጋጋ። ቁጭ በል ቆይ ልቀቀኝ። ቆይ ተረጋጋ። ቆይ ተረጋጋ። እንዳትነካት ነግሬሃለሁ። ይኸውልህ በራስህ ሽጉጥ ነው የምትበላሽ። ነግሬሃለሁ። ካሜራውን አጥፋው። ሌላ ነገር ትወሪያለሽ? እባክህ ወደዛ እንዳትነካት። እሷን ችግር ከእኔ ጋር ነው። ካሜራውን አጥፋው። አንተም እንዳትነካት እያልኩ ነው። ፈጣሪ ምስክሬ ነው። ዙር ወደዛ ዙር እንዳትነካኝ እባክህ። ወደዛ ዙር። ወሬ ነው ነግሬሃለሁ እኮ እንዳትነካት። እሷን እዞር እንዳለ እንዳትነካት። ትበላሻለህ። ነግሬሃለሁ።
ይኸው ሂጂ ዙሪ እዛ ምን ልታደርግ ነው? ምን ልታደርግ ነው? ይኸውልህ ነግሬሃለሁ እንዳትንቀሳቀስ እኮ ምን ልታደርግ ነው? በቃ ጨርሳታ። ይኸውልህ ቁጭ በሉ በስነ ስርዓት ቁጭ በሉ በስነ ስርዓት ቁጭ በሉ ቁጭ ለምን ነው ሽጉጥ ያወጣው? ሲቀጥል ለምን ማን ነው ሽጉጥ? የራሴ ሽጉጥ ነው። ያንተ መሆኑ ይጣራል። ቆይ ቀስ በቀስ ይጣራል። ቆይ ማነው አንተ? ምንድነው? ይኸውልህ አሁን ካሜራው ጠፍቶልሃል። እንደፈለግን በግልጽ ማውራትም እንችላለን አስፈላጊ ከሆነ። አጥፍቶታል? ካሜራውን አጥፍቶልሃል። እንደዚህ ያደረገህ ግን ምን እንደሆነ ግራ ነው የገባኝ። ምን ማለት ነው ግራ ነው የገባኝ? ምንድነው እንደዚህ የሚያደርገህ? ሁኔታ ያንተ ሁኔታ ነው እንዴ? በገዛ ቤታችን ጭራሽ ሽጉጥ ተስፈራራናል እንዴ? ለምን ነው የማትወጣልህ? አይ ሽጉጡ ነው የሚያመጣው እሱ ነው እንዴ? እናንተ ነው ታዲያ ምን መልስልህ እንት ማን መልስልህ እንት ጠይቀናለህ። ስሜቴ ሲሆን ደግሞ እንደኔ የሚያደርገው ነው ያውቅም። በቃ እንደዚህ ያደረገህ ምንድነው? ምንም ነገር የለም። በቃ እኔ ወንድሜን አልወደውም። ወንድማችን ባለው ሰው አልወደውም። ስለ ሚስትየውስ ምንድነው ስትጠየቅ እንደዚህ የሚያደርገህ? ስለማልወዳት አድርጊ የምላትን ነገር ስለማታደርግ አድርጊ የምላትን ነገር ስለማታደርግ በዛ ምክንያት እጣላታለሁ። አልወዳትም። የት እንደሄደች ሳታውቅማ? ግዴታ ነው የምናገር? አናውቅም። አታውቁም? አዎ አናውቅም። መልካም። ምንም የምናውቀው ነገር የለም። የትም ትኖር ትሞት አታውቁም? አናውቅም። ታዲያ እንደዚህ የሚያደርጋችሁ ምንድነው? በቃ ስለማንወዳት ነገርኩህ እኮ ስለማንወዳት ነው የሚያደርገን። ስለማትወዷት ነው አይደለ? አዎ እንወዳት። በጣም አሪፍ። እንደዛ ከሆነ ተመልሼ የምመጣ ይሆናል። ብቻ ለማንኛውም ከኔ በላይ እናንተ እንድትፈልጓት በዚህን ሰዓት የምነግራችሁ ነገር እሱ ነው። እሺ ለምን ደግሞ ፈልጋት? ለምን ፈልጋት? እኛ ምን አገባና ነው ፈልጋት? ከፈልጋት ራሱ ለፈልጋት ነው እንዴ? ራሱ ተረም ነው። የወንድማችሁ ሚስት አይደለች? የወንድማችን ሚስት አይደለች? አይደለም፣ አንወደውም። በቃ ወንድማችንን አንወደውም። በጣም ነው የምንጠላው። ሰውዬው ምን ነው? ወንድሞቹ ደግሞ በቃ ጨረስክ አይደል እንዴ? በቃ ኮታ በቃ ሂድ። ተመልሼ እመጣለሁ አልካ? ለምን ነው የምትመጣው? ተመልሰህ ቆይ ምን አለ? ጨርሳለሁ። ኦልሬዲ ጨርሻለሁ። አልመጣም። ለማንኛውም እኮ መሳሪያውን አንተ ለምን ነው መልሼ የምሰጠው? ለኛ አባሎች መሳሪያው ነው እንካዙ። የምራነ እሱ ያወጣል። ምን ማለት መሳሪያውን አንተ ነው ቁጭ በልና እንትን ብያለሁ። ነግሬሃለሁ። ምን መሳሪያ ስማ በእናትህ እኔና ይሄን መሳሪያ አይደለም ሌላ መሳሪያ አለኝ። እንዳትበላሽ ቁጭ በል። ነግሬሃለሁ። ቁጭ በል ነግሬሃለሁ። በቃ ጨረስክ? ውጣ። በቃ ውሰዱ፣ ሽጉጡን ውሰዱ። በቃ ሂዱ። ፈጣሪ ምስክሬ እገድልሃለሁ። በቃ ነግሬሃለሁ። ሂዱ። ውጣ። ነግሬሃለሁ። አሁን እሷ ስላለች ነው። እሷ በሌለችበት በደንብ አወራለሁ። እናወራለን በደንብ። እኔ ጀርባ ታሪክን አጣራለሁ። እገድልሃለሁ። ማን እንደሚሞትማ ታያለህ። ልክ እንደዛች ሚስቱኝ ነው የምገድልህ። ምንድን ነው ያልከው? ምንም አላለም። ውጣ። ጨረስክ አይደል እንዴ? ውጣ። በቃ ውጣልን። ውጣ። እገድልሃለሁ። ታያለህ። ቆይ ምን እንደማደርግህ ታያለህ። ና ቀጥል። ከነ ነፍሴ ነው ማቃጠልህ። እሺ ከነ ህይወት